ሰላም ከነዳጅ እጥረት ጋር በተያያዘ አስገዳጅ እርምጃ መውሰድ የጀመረው መንግስት አዳዲስ አማራጮችን መመልከት መጀመሩ ታውቋል። ከቤት መስራትና ከቤት ሆኖ መማርን ጨምሮ በርካታ አማራጮችን ተግባራዊ ሊደረጉ የሚችሉበት እድል መኖሩ ተገልጿል። መንግስት በቀን ሲያቀርብ የነበረውን የናፍጣ መጠን ከግማሽ በላይ ቀንሶ ለገበያ በማቅረብ ላይ መሆኑም የታወቀው። ከመንግስት የነዳጅ እርምጃ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ከነዳጅ ጋር በተያያዘ አዳዲስ እርምጃዎችን ለመውሰድ የተለያዩ እንቅስቃሴዎችን በማከናወን ላይ እንደሚገኝ ሰምተናል። በርካታ የመንግስት መስሪያ ቤቶች የነዳጅ እጥረት በፈጠረው የትራንስፖርት ችግር ሳቢያ እጅግ አስፈላጊ ላልሆኑ ሰራተኞቻቸው የዓመት ፈቃድ መስጠት መጀመራቸው መገለጹ የሚታወስ ነው። ይህንኑ መመሪያ መንግስት ለሲቪል ሰርቪስ መስሪያ ቤቶችና ለመንግስት የልማት ድርጅቶች የተላለፈ መሆኑን የደረሰ መረጃ ያመለክታል። ሰሞኑን አዲስ አበባ ውስጥ ከባድ የነዳጅ እጥረት ተከስቷል። በተለይም ቤንዚን በማደያዎች ማግኘት የማይቻልበት ደረጃ ላይ የደረሰ ሲሆን በከተማዋ የነዳጅ ማደያ ማዕከላት እጅግ ረዣዥም የተሽከርካሪ ሰልፎች እየታዩ መሆናቸውን ታዝበናል። ይህንን ተከትሎ መንግስት ለልማት ድርጅቶችና ለሲቪል ሰርቪስ ተቋማት ባስተላለፈው መመሪያ አንገብጋቢ የስራ ድርሻ የሌላቸው የመንግስት ሰራተኞች በዓመት ፈቃድ እንዲወጡ አድርጉ ማለቱ የሚታወቅ ነው። የመመሪያው ዓላማ እጅግ እየጨመረ ያለውን የነዳጅና የትራንስፖርት ፍላጎትን ለማስታገስ እንደሆነ ታውቋል። ይህንን ተከትሎ ተቋማቱ አንገብጋቢ የስራ ድርሻ ያላቸውና የሌላቸው የመንግስት ሰራተኞችን የመለየት ስራ ላይ መጠመዳቸውን የተገለጸው። ኢትዮ ኢንጂነሪንግ ግሩፕን የመሳሰሉ የመንግስት የልማት ድርጅቶች ደግሞ ገና ከወዲሁ አንገብጋቢ የስራ ድርሻ የሌላቸውን ሰራተኞች በፈቃድ ማሰናበት መጀመራቸው ታውቋል። ግሩፑ ባስተላለፈው መመሪያ ሀገሪቷን እየፈተናት ያለው የነዳጅ እጥረት የፐብሊክ ሰርቪስ አገልግሎት በሚሰጡ አውቶቡሶች ላይ ከፍተኛ ተግዳሮት መደቀኑን ገልጿል። እናም ችግሩ እስኪስተካከል አንገብጋቢ የስራ ድርሻ ያላችሁ ሰራተኞች ብቻ ለሚቀርቧችሁ ጣቢያዎች ሪፖርት በማቅረብ ስራ እንድትቀጥሉ፣ ቀሪዎቻችሁ በዓመት ረፍት ቤታችሁ ተቀመጡ የሚል መልእክትን አስተላልፈዋል። አንገብጋቢ የስራ ድርሻ ያላቸው ሰራተኞች ወደ ቢሮ ለመግባት መደበኛ ትራንስፖርት ተጠቀሙ ሲለው ተቋሙ ያስታወቀው። መንግስት በዚህ ብቻ ሳያበቃ ተጨማሪ እርምጃዎችን ለመውሰድ የሚያስችሉ እንቅስቃሴዎችን በማከናወን ላይ እንደሚገኝ ነው አዲስ የደረሰን መረጃ የሚያመለክተው። በዚህ መረጃ መሰረት የተለያዩ አማራጮች ቀርበው ውይይት እየተደረገባቸው እንደሚገኝ ተገልጿል። የመጀመሪያው አማራጭ በኢራን ጦርነት ምክንያት ሊፈጠር የሚችል የነዳጅ እጥረትን ለመቋቋም በሳምንት አንድ ቀን የመንግስት መስሪያ ቤት ሰራተኞች ከቤታቸው እንዲሰሩ ለማድረግ ያለመ መሆኑ ታውቋል። የመንግስት ሰራተኞች ቢያንስ በሳምንት አንድ ቀን ከቤት ሆነው እንዲሰሩ የሚደረግ ሲሆን ወሳኝ ላልሆኑ ጉዳዮች የሚደረጉ ጉዞዎችን መከልከልን ይጨምራል ተብሏል። በዚህ መሰረት ነዳጅን መቆጠብ እንዲቻል ዜጎች ይበልጥ ቤታቸው መዋል እንዲያዘወትሩ ሐሳብ ለማቅረብ ያለመ መሆኑ ተነግሯል። በኮሮና ቫይረስ ወረርሽኝ ወቅት እንደነበረው በኦንላይን መስራት እንዲጀመር ነው ሐሳቡ የቀረበው ሲሉ ምንጮች ገልጸዋል። ይህ አማራጭ በተለይ ለትምህርት ቤቶች የተሻለ ሊሆን እንደሚችልም ተገልጿል። ከቤት መኪና ጋር በተያያዘ የግል መኪናዎች እንዲንቀሳቀሱ የሚፈቀድላቸው አንድ ቀን እያለፉ ለማድረግ መታሰቡ ነው የተገለጸው። ይህንን አሰራር ለማሳካትና በየትኛው ቀን የቱ ተሽከርካሪ ይንቀሳቀሳል የሚለውን ለመወሰን ደግሞ የመኪኖቹን ሰሌዳ የመጨረሻ ቁጥር ሙሉና ጎዶሎ በማለት የመለየት አማራጭ ሊኖር እንደሚችል ተነግሯል። ህዝቡ አላስፈላጊ ሲሆን የግል መኪና መጠቀምን እንዲገድብ እንዲሁም እንደ ሳይክልና በኤሌክትሪክ የሚሰሩ ስኩተሮችን ከመጠቀም ባለፈ በህዝብ ትራንስፖርት እንዲገለገል ጥሪ ለማቅረብ መታቀዱ ታውቋል። የግል መኪናዎች፣ ሞተሮች፣ ባጃጆችና ሌሎች ተሽከርካሪዎችን ምን ያህል ነዳጅ መግዛት እንደሚችሉ የሚወስን ካርድ እንዲይዙ የማድረግ ስራም በአማራጭነት መቅረቡ ነው የተገለጸው። ይህንን አማራጭ ለመወሰንም መንግስት ከተለያዩ ሀገሮች ተሞክሮዎችን ለመውሰድ ሁኔታዎችን በማጤን ላይ እንደሚገኝ ታውቋል። መንግስት በቀን ሲያቀርብ የነበረውን የናፍጣ መጠን ከግማሽ በላይ ቀንሶ ለገበያ በማቅረብ ላይ መሆኑን የታወቀው። ኢትዮጵያ በቀን ለገበያ ስታቀርብ የነበረውን የነጭ ናፍጣ መጠን ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማድረጓን የንግድና ቀጠናዊ ትስስር ሚኒስቴር ነው የገለጸው። ይህ የ50 በመቶ ቅናሽ የተደረገው በመካከለኛው ምስራቅ በተቀሰቀሰው ጦርነት ምክንያት የነዳጅ አቅርቦት ሰንሰለት በመቋረጡ መሆኑ ተገልጿል። መንግስት በመካከለኛው ምስራቅ ጦርነትና ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ የተለያዩ ውሳኔዎችን ማሳለፉን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገልጸዋል። ዶክተር ካሳሁን ጎፌ በመካከለኛው ምስራቅ ያለው ጦርነትና አለመረጋጋት በኢትዮጵያ የነዳጅ ግብይትና አቅርቦት ላይ ሊያደርሰው የሚችለውን ተጽዕኖ እንዲሁም መንግስት የሚከተላቸውን አቅጣጫዎች በተመለከተ ማብራሪያ ሰጥተዋል።
የነዳጅ አቅርቦትና ስርጭትን የሚከታተል እርምጃ የሚወስድና የነዳጅ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍል መቋቋሙም ይፋ ተደርጓል። በመካከለኛው ምስራቅ ያለው ጦርነትና አለመረጋጋት በኢትዮጵያ የነዳጅ ግብይትና አቅርቦት ላይ ተጽዕኖ ማሳደሩን የተናገሩት በጦርነቱ ምክንያት በዓለም አቀፍ ደረጃ ከጦርነቱ በፊት የአንድ በርሜል ነጭ ናፍጣ ዋጋ $80 የነበረ ሲሆን አሁን $230 መድረሱን፣ ቤንዚንም ከ70 ወደ $150 ማሻቀቡን ገልጸዋል። ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የነበራት የረዥም ጊዜ የነዳጅ ግብይት ውል በጦርነቱ ምክንያት መስተጓጎሉንና አቅራቢ ሀገራቱ ምርቱን ማቅረብ እንደማይችሉ ማሳወቃቸውን አስታውቀዋል። በዚህ ምክንያት በግዢ ሂደት ላይ የነበረ ከ180,000 ሜትሪክ ቶን በላይ ነዳጅ አለመቅረቡን ጠቅሰዋል። በጦርነቱና አለመረጋጋቱ ምክንያትም በነጭ ናፍጣ ላይ የነበረው የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማለቱን ጠቁመዋል። የተለያዩ ሀገራት ያጋጠማቸውን የነዳጅ አቅርቦት እጥረት ተከትሎ የተለያዩ ማህበራዊና ኢኮኖሚያዊ እቀባዎችን እያደረጉ መሆኑን ገልጸው የኢትዮጵያ መንግስት የሚከተለው መርህ ግን ከህዝቡ ጋር በመተባበር ችግሩን በጋራ ለመሻገር መሆኑን ጠቅሰዋል። መንግስት የተፈጠረውን የአቅርቦት እጥረት ለመቅረፍና ማህበራዊና ኢኮኖሚያዊ እንቅስቃሴዎች እንዳይገቱ ነዳጅን ከተጓዳኝ ገበያ ስለሚገዛና የዓለም የነዳጅ ዋጋ በመጨመሩ ምክንያትም በ3 እጥፍ ዋጋ እየገዛ ለማቅረብ መገደዱን ሚኒስትሩ አስረድተዋል። ምንም እንኳን የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ቢጨምርም መንግስት የዜጎችን ኑሮ ለመታደግ በአሁኑ ወቅት በነጭ ናፍጣ ላይ በ1 ሊትር 95 ብር፣ በቤንዚን ላይ ደግሞ 42 ብር ድጎማ እያደረገ እንደሚገኝ ተናግረዋል። መንግስት እስካሁን 262 ቢሊዮን ብር ገደማ ድጎማ ማድረጉን ገልጸው በየወሩም ከ15 እስከ 20 ቢሊዮን ብር ለድጎማ እየተመደበ እንደሆነ ተናግረዋል። ያጋጠመው የነዳጅ አቅርቦት እጥረት በአገርና በዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ጫና እንዳይፈጥርና በፍትሃዊነት ለመምራት መንግስት ተግባራዊ የሚሆን የቅድሚያ አሰጣጥ ውሳኔ ማሳለፉን ሚኒስትሩ ይፋ አድርገዋል። በዚህም መሰረት ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ የቅድሚያ እንዲሰጣቸው እንደሚደረግ ተናግረዋል። ከፍተኛ አምራችና የኤክስፖርት ድርጅቶች በቀጥታ፣ ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶች በቀጥታ፣ የገቢና ወጪ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ መኪናዎች፣ ግብርናን የሚያዘምኑ ትራክተሮች፣ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች እንዲሁም ደግሞ በናፍጣ የሚሰሩ የህዝብ ማመላለሻ መኪናዎች ነዳጅን በቅድሚያ እንዲያገኙ የሚያደርግ የቅድሚያ የነዳጅ አጠቃቀም አሰራር የሚተገበር መሆኑን ገልጸዋል።